እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቲማቲም ስንመገብ የቲማቲም ጥቅሙን የሚያሳጡ የምንሰራቸውን ስህተቶችን እናም ከመጠን በላይ ቲማቲምን መመገብ የሚያስከትለውን የጤና ጉዳትን እንዲሁም ደግሞ ከቲማቲም ሙሉ በሙሉ የጤና ጥቅሙ ለማግኘት እንዴት አድርገን ቲማቲምን መመገብ እንዳለብን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቲማቲም በርካታ የጤና ጥቅሞች አሉት። ከነዚህም መካከል አንቲኦክሲዳንትስ የበዛበት ነው። በተለይም ሊኮፔን የተባለው አንቲኦክሲዳንትን በብዛት ይዟል። ይህም ከካንሰርናም ከልብ በሽታዎች ይከላከላል። ለልብ ጤና ጠቃሚ ነው። በውስጡ የሚገኘው ፖታሲየም እናም ሊኮፔን የልብ ጤናን ያሻሽላሉ። ለቆዳ ጤንነትም ጠቃሚ ነው። በውስጡ የሚገኘው ቫይታሚን ሲ ቆዳን ከፀሐይ ጉዳት ይከላከላል። ቲማቲም ለአይን ጤንነትም በጣም ጠቃሚ ነው። ቤታ ካሮቲን፣ ሊዩቲን እናም ዚያክሳንቲን የተባሉ ንጥረ ነገሮች ወይም ደግሞ አንቲኦክሲዳንቶችን ይዟል። እነዚህም ለአይን ጤና ጠቃሚ ናቸው። ቲማቲም የምግብ መፈጨትንም ያግዛል። በውስጡ የሚገኘው ፋይበር የምግብ መፈጨትን ያግዛል። የቫይታሚን ሲም ምንጭ ነው። የሰውነትን በሽታ የመከላከል አቅምን ለማጎልበትም ይረዳል። ቲማቲም የደም ግፊትንም ለመቀነስ ይረዳል። በውስጡ የሚገኘው የፖታሲየም ይዘት የደም ግፊትን ለመቀነስ ይረዳል። ስለዚህ ቲማቲም እነዚህም ብቻ ሳይሆን በርካታ የጤና ጥቅሞችን ይሰጠናል ማለት ነው። ቲማቲም በርካታ የጤና ጥቅሞች ያሉት አትክልት ቢሆንም በአግባቡ ታዲያ ካልተመገብነው ወይም በተሳሳተ መንገድ ካዘጋጀነው ጥቅሞቹን ልናጣ እንችላለን። ቲማቲምን ስንመገብ ከቲማቲም ጥቅሙን እንዳናገኝ የሚያደርጉ የምናደርጋቸው ስህተቶች፣ አንደኛ ቲማቲምን ከመጠን በላይ አብስለን መመገብ ነው። ቲማቲም ለረጅም ጊዜ ሲበስል በውስጡ የሚገኘው ሊኮፔን የተባለው አንቲ ኦክሲዳንትስ መጠኑ ይቀንሳል። ሊኮፔን ለልብ ጤንነት፣ ለቆዳ ጤንነትና ለካንሰር መከላከያ ጠቃሚ ነው። በተጨማሪም ቲማቲም ለረጅም ጊዜ ሲበስል ቫይታሚን ሲን ጨምሮ አንዳንድ ንጥረ ነገሮችን ሊያጣ ይችላል። ቲማቲም በትንሹ ወይም ደግሞ ለተወሰነ ጊዜ ብቻ ማብሰል ይመከራል። ሁለተኛ በብዛት ያልበሰለ ወይም ደግሞ ጥሬ ቲማቲምን መመገብ ነው። ያልበሰለ ቲማቲም ሶላኒን የተባለ መርዛማ ንጥረ ነገርን ይዟል። ይህ ንጥረ ነገር በብዛት ከተበላ የሆድ ህመም፣ ማቅለሽለሽ እናም ማስታወክን ሊያስከትል ይችላል። ቲማቲም ሙሉ በሙሉ ከበሰለ በኋላ መመገብ ይመከራል። ሶስተኛ ደግሞ የቲማቲምን ልጣጩን አለመመገብ ነው። አንዳንድ ሰዎች ቲማቲምን ሲሰሩ ወይም ደግሞ ሲመገቡ ቲማቲሙን ቀቅለው ይልጡታል ወይም ደግሞ ልጣጩን ይጥሉታል። የቲማቲም ልጣጭ ከፍተኛ መጠን ያለው ሊኮፔን እናም ሌሎች ጠቃሚ ንጥረ ነገሮችን ይዟል። ቲማቲምን ልጣጩን ሳናስወግድ መመገብ ጥቅሞቹን ሙሉ በሙሉ እንድናገኝ ይረዳናል። ስለዚህ ስትመገቡ በደንብ ታጥቡት እናም ምናልባት አንዳንድ ባክቴሪያዎች በልጣጩ ላይ እንዳይኖሩት በደንብ አጥባችሁ ቲማቲምን ከነልጣጩ መመገብ ይመከራል። አራተኛ ቲማቲምን ስትመገቡ ወይም ደግሞ ስትሰሩ ከመጠን በላይ ጨውን መጨመር ነው። ቲማቲም በተፈጥሮ ጨዋማ ጣዕም ያለው ቢሆንም ብዙ ሰዎች ሲበሉት ከፍተኛ ጨውን ይጨምራሉ። ከመጠን በላይ ጨውን መውሰድ ለደም ግፊት መጨመር እናም ለሌሎች የጤና ችግሮች ይዳርጋል። ቲማቲምን በትንሽ ጨው ወይም ደግሞ ያለ ጨው መመገብ ይመከራል። አምስተኛ ከስኳር ጋር አብሮ መመገብ ነው። የቲማቲምን አሲዳማነት ለማመጣጠን አንዳንድ ሰዎች ስኳርን ይጨምራሉ። ይህ ግን በቲማቲም ውስጥ የሚገኘውን ቫይታሚን ሲን ያጠፋዋል። እንዲሁም ከመጠን ያለፈ ስኳር ለጤና ችግሮች ይዳርጋል። ቲማቲምን በተፈጥሮ ጣዕም መመገብ ይመከራል። ስድስተኛ ደግሞ
የቲማቲም የዘር ፍሬውን አለመመገብ ነው። ይህ እንግዲህ ብዙዎች አያደርጉትም። አንዳንድ ሰዎች ግን የቲማቲም ዘሯን ወይም ደግሞ በውስጡ ያለውን ፍሬውን ያወጡታል። የቲማቲም የዘር ፍሬ ከፍተኛ መጠን ያለው ፋይበር እናም ሌሎች ጠቃሚ ንጥረ ነገሮችን ይዟል። የቲማቲም የዘር ፍሬን ሳናስወግድ መመገብ የምግብ መፈጨትን ለማሻሻልም ይረዳል። ሰባተኛ ደግሞ የታሸገ ቲማቲምን አብዝቶ መመገብ ነው። የታሸገ ቲማቲም ከፍተኛ መጠን ያለው ጨውና ስኳርን ሊይዝ ይችላል። አንዳንድ የታሸጉ ቲማቲሞች ቢስፌኖል ኤ የተባለ ጎጂ ኬሚካልን በውስጣቸው ሊኖራቸው ይችላል። ትኩስ ቲማቲም መጠቀም ይመከራል። የታሸገ ቲማቲም መጠቀም ካስፈለገ ደግሞ በጣም በጥንቃቄ የምትገዙትን መምረጥ ያስፈልጋል። ስምንተኛ ደግሞ ከአንዳንድ ምግቦች ጋር አብሮ አለመመገብ ነው። ሊኮፔን በስብ ውስጥ የሚሟሟ አንቲኦክሲዳንት ነው። ስለዚህ ከስብ ጋር አብሮ ሲበላ በደንብ ይዋሃዳል። ቲማቲምን እንደ የወይራ ዘይት ካሉ ጤናማ ቅባቶች ጋር አብሮ መመገብ ሊኮፔንን በደንብ እንድናገኝ ይረዳናል። ዘጠነኛ ደግሞ በስህተት መንገድ ማከማቸት ወይም ደግሞ ማስቀመጥ ነው። ቲማቲም በእርጥበት ቦታና ማቀዝቀዣ ውስጥ ሲቀመጥ ጣዕሙንና ይዘቱን ሊያጣ ይችላል። ቲማቲም በመካከለኛ ሙቀት ውስጥ ማስቀመጥ ይመከራል ማለት ነው። ማቀዝቀዣ ውስጥ ማስቀመጥ ከፈለጋችሁ በጣም ለረጅም ጊዜ ማቆየት የለባችሁም። አስረኛ ደግሞ ለአለርጂ ትኩረት አለመስጠት ነው። አንዳንድ ሰዎች ለቲማቲም አለርጂ ሊኖራቸው ይችላል። የአለርጂ ምልክቶች እንደ ሽፍታ፣ ማሳከክ፣ እብጠትና የመተንፈስ ችግርን ሊያካትቱ ይችላሉ። ለቲማቲም አለርጂ ከሆናችሁ ቲማቲምን መጠቀም በፍጹም የለባችሁም። ስለዚህ እነዚህን ስህተቶችን በማስወገድ ቲማቲምን በአግባቡ እናም ጥቅሙን እያገኛችሁ መጠቀም ትችላላችሁ። ቲማቲምን ጤናማ በሆነ መልኩ ሙሉ የጤና ጥቅሙን ለማግኘት የምነግራችሁን መንገዶች በመከተል መጠቀም ይኖርባችኋል ማለት ነው። አንደኛ፣ ትኩስናም የበሰለ ቲማቲምን መምረጥ አለባችሁ። ሙሉ በሙሉ የበሰለ ቀይናም ጠንካራ ቲማቲምን ምረጡ ስትገዙ። ያልበሰለ ቲማቲም ሶላኒን የተባለ መርዛማ ንጥረ ነገር ስላለው መወገድ አለበት። ትኩስ ቲማቲም ከታሸገው ወይም ደግሞ ከደረቀው ቲማቲም የበለጠ ንጥረ ነገሮችን ይይዛል። ትኩስናም ፍሬሽ ቲማቲምን ተጠቀሙ። ሁለተኛ ደግሞ ልጣጩንናም ዘሩን አብሮ መመገብ ነው። የቲማቲም ልጣጭናም ዘር ከፍተኛ መጠን ያለው ሊኮፔን፣ ፋይበርና ሌሎች ጠቃሚ ንጥረ ነገሮችን ይይዛሉ። ቲማቲምን ከልጣጩ እናም ከዘሩ ወይም ደግሞ ከፍሬው ጋር መመገብ ጥቅሞቹን ሙሉ በሙሉ እንድናገኝ ይረዳናል። ሶስተኛ ደግሞ በትንሹ ማብሰል ወይም ደግሞ ጥሬውን መመገብ ነው። ቲማቲም ለረጅም ጊዜ ሲበስል ሊኮፔንን ጨምሮ አንዳንድ ንጥረ ነገሮችን ሊያጣ ይችላል። ቲማቲምን በትንሹ ማብሰል ወይም ደግሞ ጥሬውን ከሰላጣ ጋር መመገብ ንጥረ ነገሮቹን ለመጠበቅ ይረዳል። ቲማቲምን በትንሹ ለማብሰል እንደ መጥበስ፣ በእንፋሎት ማብሰል ያሉ ዘዴዎችን መጠቀም ትችላላችሁ። አራተኛ ከጤናማ ቅባቶች ጋር አብሮ መመገብ ነው። ሊኮፔን በስብ ውስጥ የሚሟሟ አንቲኦክሲዳንትስ ነው። ስለዚህ ከጤናማ ቅባቶች ጋር አብሮ ሲበላ በደንብ ይዋሃዳል። ቲማቲምን እንደ የወይራ ዘይት፣ አቮካዶ ወይም ደግሞ ለውዝ ካሉ ጤናማ ቅባቶች ጋር አብሮ መመገብ ሊኮፔንን በደንብ እንድናገኝ ይረዳናል። አምስተኛ ደግሞ በትንሹ ብቻ ጨው መጠቀም ነው። ከመጠን በላይ ጨው መውሰድ ለደም ግፊት መጨመርናም ለሌሎች የጤና ችግሮች እንደሚዳርግ ታውቃላችሁ። ቲማቲምን በትንሽ ጨው ወይም ደግሞ ያለ ጨው መመገብ ይመከራል። ምክንያቱም በራሱ በተፈጥሮ ጨዋማ ይዘት ስላለው። ስድስተኛ ከአንዳንድ ምግቦች ጋር አብሮ መመገብ ነው። ቲማቲምን እንደ ሽንኩርት፣ ነጭ ሽንኩርትናም ከሌሎች አትክልቶች ጋር አብሮ መመገብ የጤና ጥቅሞቹን ይጨምራል ማለት ነው። ቲማቲምን ከእህል ወይም ደግሞ ከፕሮቲን ጋር አብሮ መመገብ የተመጣጠነ ምግብን እንድናገኝ ይረዳናል። ሰባተኛ የተለያዩ የቲማቲም አይነቶችን መመገብ ነው። የተለያዩ የቲማቲም አይነቶች የተለያዩ ንጥረ ነገሮችን ይይዛሉ። የተለያዩ የቲማቲም አይነቶችን መመገብ የተለያዩ ንጥረ ነገሮችን እንድናገኝ ይረዳናል። ስምንተኛ ደግሞ አዲስ የተዘጋጀ የቲማቲም ጭማቂን መጠቀም ነው። የታሸገ የቲማቲም ጭማቂ ከፍተኛ መጠን ያለው ጨውና ስኳርን ሊይዝ ይችላል። አዲስ የተዘጋጀ የቲማቲም ጭማቂን መጠቀም ንጥረ ነገሮችን ሙሉ በሙሉ እንድናገኝ ይረዳናል። ዘጠነኛ ደግሞ በክፍለ መጠነ ሙቀት ውስጥ ማከማቸት ነው። ቲማቲም
በማቀዝቀዣ ውስጥ ሲቀመጥ ጣዕሙንና ይዘቱን ሊያጣ ይችላል። ስለዚህ ቲማቲም በመጠነኛ ሙቀት ውስጥ መቀመጥ ይኖርበታል። አስረኛ ደግሞ ለአለርጂ ትኩረት መስጠት ነው። አንዳንድ ሰዎች ለቲማቲም አለርጂ ሊኖራቸው ይችላል። የአለርጂ ምልክቶች እንደ ሽፍታ፣ ማሳከክ፣ እብጠትና የመተንፈስ ችግርን ሊያካትቱ ይችላሉ። ለቲማቲም አለርጂክ ከሆናችሁ ቲማቲምን በፍጹም መጠቀም የለባችሁም ማለት ነው። ስለዚህ እነዚህን መንገዶችን በመከተል ቲማቲምን በአግባቡና ጤናማ በሆነ መልኩ መጠቀም ትችላላችሁ ማለት ነው። ታዲያ ቲማቲም ጠቃሚ የጤና ጥቅሞች ቢኖሩትም ከመጠን በላይ መመገብ ደግሞ የጎንዮሽ ጉዳቶችን ሊያስከትል ይችላል ማለት ነው። ከመጠን በላይ አብዝታችሁ ቲማቲምን ከተመገባችሁ የሚከሰትባችሁ አንዳንድ የጎንዮሽ ጉዳቶች አንደኛ የደረት ማቃጠል ወይም ደግሞ ሄርት በርትና የአሲድ መተንፈስ ወይም አሲድ ሬፍሌክስ የምንለው ነው። የጨጓራ አሲድ ወደ አፍ ወይም ወደ ጉሮሮ መመለስ ይከሰታል። ቲማቲም አሲዳማነት ያለው በመሆኑ ከመጠን በላይ መመገብ የልብ ምትንናም የአሲድ መተንፈስን ወይም ደግሞ አሲድ ሪፍሌክስን ሊያባብስ ይችላል። በተለይ የጨጓራ ችግር ያለባቸው ሰዎች ለዚህ ችግር በጣም ተጋላጭ ናቸው። ሁለተኛ ደግሞ የኩላሊት ችግሮች ናቸው። ቲማቲም ኦክሳሌት የተባለ ንጥረ ነገርን ይዟል። ከመጠን በላይ ኦክሳሌትን ደግሞ መውሰድ በኩላሊት ውስጥ የካልሲየም ኦክሳሌት ድንጋይ እንዲፈጠር ሊያደርግ ይችላል። በተለይ የኩላሊት ችግር ያለባቸው ሰዎች ቲማቲምን በልክናም በመጠኑ ብቻ መመገብ ይኖርባቸዋል። ሶስተኛ ደግሞ የላይኮፔን የጎንዮሽ ጉዳቶች ነው። ላይኮፔን በቲማቲም ውስጥ የሚገኝ አንቲኦክሲዳንት ሲሆን ለጤና በጣም ጠቃሚ ነው። ነገር ግን ከመጠን በላይ ላይኮፔን መውሰድ ላይኮፔኖደርሚያ የተባለ የቆዳ ቀለም መቀየር ችግርን ሊያስከትል ይችላል። የቆዳ ቀለማችሁ ብርቱካናማ ወይም ደግሞ ቀይ ሊሆን ይችላል። አራተኛ ደግሞ የአለርጂ ምላሾች ነው። አንዳንድ ሰዎች ለቲማቲም አለርጂክ ሊኖራቸው ይችላል። የአለርጂ ምልክቶች እንደ ሽፍታ፣ ማሳከክ፣ እብጠትና የመተንፈስ ችግርን ሊያካትቱ ይችላሉ። የአለርጂ ችግር ካለባችሁ የአለርጂ ምላሽን ያስከትላል። አምስተኛ ደግሞ የጨጓራና የአንጀት ችግሮችን ነው። ጋስትሮ ኢንተስቲናል ኢሹን ያስከትላል ማለት ነው። በቲማቲም ውስጥ ያለው አሲድ በተለይ እንደ ኢሪቴብል ባውል ሲንድረም ወይም ደግሞ አይቢኤስ ያሉ የጨጓራና የአንጀት ችግሮች ላለባቸው ሰዎች የጨጓራ ችግርን ሊያስከትልባቸው ይችላል ማለት ነው። ስለዚህ ቲማቲምን ከልክ በላይ መጠቀም እነዚህን አንዳንድ ሳይድ ኢፌክት ወይም ደግሞ ችግሮችን ሊያስከትል ይችላል። ስለዚህ በመጠኑና በልኩ ብቻ መጠቀም አለባችሁ ማለት ነው። ስለዚህ ቲማቲምን በተመጣጣኝ መጠን መመገብ ይኖራል። የጨጓራ ችግር፣ የኩላሊት ችግር ወይም ደግሞ የአለርጂ ችግር ካለባችሁ ቲማቲምን በብዛት ከመመገባችሁ በፊት ሐኪማችሁን ማማከር ያስፈልጋል። የቲማቲም የጎንዮሽ ጉዳቶች ካጋጠማችሁ ቲማቲምን መመገብ ማቆም ያስፈልጋል። ቲማቲምን ከሌሎች ጤናማ ምግቦች ጋር በማጣመር መመገብ የተሻለ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ቲማቲምን ስትመገቡ ማድረግ ያለባችሁን መሰረታዊ ነገሮችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።